ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ብዛ። በዛሬ ትምህርታችን የምንማማረው የሂሳብ ቁጥሮችን መደመር ይሆናል። ዛሬ ከዚህ ጋር እነዚህ የምታዩቸውን ቁጥሮችን በጣም ረዘም ረዘም ያሉ ቁጥሮች ናቸው። እነዚህን በሺዎቹ በመቶ ሺዎች የሚቆጠሩ ቁጥሮች አሉ እዚህ ጋር። እነዚህን እንዴት በቀላል መንገድ የሂሳብ ስሌቶች ተጠቅመን መደመር እንደምንችል አሳያችኋለሁ ማለት ነው። በቅድሚያ ግን ለቻናሉ አዲስ የሆናችሁ በቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማር እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች አለ። ኢሞ፣ ቴሌግራም እንዲሁም ዋትስአፕ ተጠቅማችሁ በመደወል በተመቻች ሰዓት በሳምንት 5 ቀን በቀን ደግሞ ለአንዳንድ ሰዓት ያክል በግልም በግሩፕ መማር ትችላላችሁ። ቻናሉን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ጀምሩ። አሁን ወደ ትምህርታችን እንገባለን። እንግዲህ ሂሳብ ላይ መደመር ሲባል ምልክቷ ይቺ ነች። አንድ አግድምና መሀል ላይ ደግሞ አንድ ቋሚ ስናደርግ እቺ የመደመር ምልክት ትባላለች። ምናልባት ቁጥሮችን በስልካችሁ መደመር ከፈለጋችሁ ይችን ምልክት እየተጠቀማችሁ ቁጥሮችን መደመር ይቻላል። ነገር ግን በአጋጣሚ ስልክ የሌለበት ሁኔታ ላይ ካላችሁም ደግሞ ስልክ የሌላችሁ ከሆነ እንዴት ቁጥሮችን ደብተርና እስክሪብቶ ተጠቅማችሁ በቀላሉ ማግኘት እንደምትችሉ ዛሬ ነው የምናየው ማለት ነው። ከዚህ ጋር አሁን 25000 ሲደመር 68600 ይላል። 25000 ማለት 2500 25000 ይባላል። ይህ 68600 68600 68600 አለ። ከዛ 450690 ይሄ ደግሞ 6 ናቸው ብዛታቸው። 450690 ሲደመር 32120 ይላል። ቀጣዩ ደግሞ እዚህ ጋር 125600 ሲደመር 690870 እሺ። ከዚህ ጋር 125.25 ይቺ ነጥብ ነች። እንደዚህ ነጥብ ካለ እስከዚህ ይነበብና ከዚያም በኋላ በአንድ ላይ አንጠራም 25 ነው የምንል። ምክንያቱም ይህ በጣም ከመቶ ቤት ያለው ቁጥር ነው እንጂ በሺዎች ወይም በመቶ ሺዎች ያለው ቁጥር አይደለም። 125.25 እንጂ ለምሳሌ 12525 ስላችሁ የምታነቡት ስህተት ነው። ኤክስ ናችሁ ማለት ነው። እስከ ነጥብ ያለውን ታነቡና ከዛ በኋላ እነዚህ ቁጥሮች መጥራት ነው። 125.25 ሲደመር 45.8 አለ። የመጨረሻው 210.81 ሲደመር 12.1 አለ። ስለዚህ ዛሬ እነዚህን እያንዳንዳቸውን እየደመረ እናያለን ማለት ነው። እንግዲህ በባለፈው ቪዲዮ ሰርቼ ነበር መደመር፣ መቀነስ፣ ማባዛት የሂሳብ ስሌቶችን አራቱንም ማካፈልም እየተጠቀሙኝ እየደመርነ እያባዛን ስናይ ነበር በተለያዩ ቪዲዮዎች ማለት ነው። ከዛ ጋር እየገባችሁ የበለጠ ማየት ትችላላችሁ። በባለፈው የሰራሁትን በመደመር ቁጥሮችን የደመሩትን ካያችሁ ዛሬ ይህንን ስናይ ደግሞ በጣም እየቀለላችሁ ይሄዳል ብዬ አስባለሁ። ባለፈው እንዴት መደመር እንዳለብን ያያችሁ ልጆች ስንደምር ሁሌም ቢሆን ምንድነው እንደዚህ አግድም መጀመሪያ እንድንደምር ብንታዘዝ እናንተ ምንድነው ማድረግ ያለባችሁ? በመደመር ጊዜ አንደኛውን ቁጥር ከላይ አንደኛው ደግሞ ከታች ብያችኋለሁ። ስለዚህ ይህንን ቁጥር ከዚህ ከታች እናደርጋለን ማለት ስንደምር። እንዴት ነው የምናደርገው? በዚህ መንገድ ማለት ነው። አያችሁት? ምን መሆን አለበት? አሁን ስትሬት መሆን አለበት። ስትሬት መሆን አለበት። የመጀመሪያዋ ከመጀመሪያዋ፣ ሁለተኛ ከሁለተኛ፣ ሶስተኛ ከሶስተኛ ያለ በዚህኛው በኩል ቢተርፍም ችግር የለም። ነገር ግን በዚህ ግን ስትሬታችሁን ጠብቀን እስከሚያልቅ ድረስ የታችኛው ለምሳሌ ከዚህ ጋር ቢያበቃብን ሁለት በዚህ በኩል ትርፍ ብትሆን ችግር የለውም። ነገር ግን በዚህ በኩል ግን ግዴታ ምን መሆን አለበት? ለመደመር ተመሳሳይ መሆን አለበት። ከዚያም በኋላ ምንድን ነው ያለ? የመጀመሪያውን ከመጀመሪያው ጋር፣ ሁለተኛውን ከሁለተኛው፣ ሶስተኛው ከሶስተኛው ጋር እየደመርነ ማስቀመጥ። መጨረሻ የምናገኘው ምንድን ነው? የዚህ የሁለቱ ድምር ማለት ነው። ለምሳሌ አሁን ይህ ስንደምር ምንድን ነው የምናደርገው? እሺ ምን እናደርጋለን? ይህችን ዜሮ ከዜሮ ጋር እንደምራለን። ስለዚህ ዜሮ ሲደመር ዜሮ ስንት ነው? ዜሮ ሲደመር ዜሮ ዜሮ ነው። ዜሮ። እሺ ቀጣዩን ደግሞ አሁን ደግሞ ይችኛዋ ዜሮ ከይችኛዋ ዜሮ ጋር እንደምራለን። ዜሮ ሲደመር ዜሮ ስንት ነው? ዜሮ። ዜሮ። እሺ አሁንም ዜሮ እና ስድስት አንድ ላይ እንደምራለን። ዜሮ ሲደመር ስድስት ስንት ነው? ስድስት። ከዜሮ ላይ ስድስት ነገር ዜሮ ማለት ባዶ እንደማለት ብላችሁ ታስቡት። ምንም ከሌለ ላይ ስድስት ነገር ብንደምርበት ስድስት ነው የሚሆን። ስለዚህ ስንት ይሆናል? ስድስት። ከዛ 5 ሲደመር 8 5 አለሽ 8 አለሽ በተራ ነው እንደምር 5 እና 8 13 ነው። አሁን እዚህ ጋር 13ን አንዴ ማስቀመጥ አንችልም። ለምንድን ነው የማንችለው?
መካከል ላይ ዳር ካልደረስን በስተቀር ከመሃል ላይ ከሆነ ሁለት ዲጂት ቁጥር ከሆነ አንዷን እንጽፍና አንደኛውን ቀሪ እንላለን። ሁሌም በቀኝ ያለችዋን እንጽፋታለን፣ በግራ ያለችዋን ደግሞ ቀሪ እንላለን። አሁን እዚህ ጋር 13ን 3 ጻፍና አንድ ቀሪ ማለት ነው። 3ን ጽፈን ቀሪ አንድ አለች፣ አንዲቱን ከቀጣዩ ጋር እንደምራለን ማለት ነው። እሺ ከዛ መጨረሻ ላይ 2 እና 6 እንደምራለን። 2 ሲደመር 6 ስንት ነው? 2 ሲደመር 6 8 ነው። 2 ሲደመር 6 8። ይቺ አንድ ስላለች አንድ ጋር ስንት? 9 ማለት ነው። 9 ስንት መጣ? እንደዚህ መጣልን ማለት ነው። አጠቃላይ የቱ የዚህ የሁለቱ ድምር የነዚህ የሁለቱ ቁጥሮች ድምር መጨረሻ ላይ ስንት አገኘን? 93600 ማለት ነው። 0 ሲደመር 0 0 አገኘነ። 0 ሲደመር 0 አሁንም 0 አገኘነ። 0 ሲደመር 6 6። እዛ 5 ሲደመር 8 13 13 ከአንድ ጋር አንልም እዚህ ጋር ምክንያቱም ገና 13 ላይ ስለሆነ ምንድነው የምንል 3ን ጽፈን አንድ አለን እንጂ አንድን አንጽፋለን። ከዛ 2 ሲደመር 6 ስንት ነው? 8 ከአንድ ጋር 9 93600 ማለት 93600። ስለዚህ እነዚህ ሁለቱ ስንደምር ስንት ያገኘን መጨረሻ ላይ? የሁለቱ ድምር ስንት ሆነ? 93600 93600 የዚህ የሁለቱ ድምር ማለት ነው። ስንደምር ምንድን ያደረግን? ይሄኛውን ከላይ ያደረግን፣ ይሄን ከታች ያደረግን። እዚያ የመጀመሪያውን ከመጀመሪያው በዚህ በየት ነው የምንጀምረው? በቀይ ጀምረን ወደ ታች እየደመርነ ስናስቀምጥ ይሄን እናገኛለን ማለት ነው። አሁን ይሄንን እናንተ እንዲሁ በጭንቅላታችሁ ለመደመር ትንሽ ትቸገራላችሁ ብዬ አስባለሁ። ነገር ግን በዚህ መንገድ ከሰራችሁት ግን በቀላሉ ያለ ስልክ ማግኘት ትክክለኛውን መልስ ማግኘት ትችላላችሁ ማለት ነው። እሺ አሁን ደግሞ ወደ ሁለተኛው እንመጣለን። ኦኬ ከዚህ ጋር ሁለተኛው ጥያቄያችን ስንት ነበረ? 450690 ሲደመር 32120 አለ። አሁን ምንድነው የምናደርግ? ይሄንን ከታች ማድረግ ማለት ነው፣ አሁን እንዳሳየዋችሁ። ስለዚህ እንደዚህ እናደርጋለን። ነገር ግን እንደዛ ግን ለመደመር ምን መሆን አለበት ብለናል? የመጀመሪያው ስትሬት መሆን አለበት። ስለዚህ ይሄኛውን ወደዚህ ትንሽ መውሰድ አለብን ማለት ነው። እሺ እንደዛ ከሆነ ምን እናደርጋለን? እንደያደረግነ በስትሬት በስክሪፕቶ ከሆነ ከመጀመሪያው ስትሬት ጠብቃችሁ ጽፋላችሁ። አሁን ስልክ ስለሆነ ቀድሞ ወደ እዚያ ስለሚሄድብኝ ነው። እሺ አሁን ስትሬታችሁን ጠብቄያለሁ። ከዚህ ጋር ምንድን የመጀመሪያዋ ከመጀመሪያ ሁለተኛ ከሁለተኛ ያልን እኩል ሆኗል። ነገር ግን ይቺ አራት በታች ግን ምንም የለም፣ ምንም ችግር የለውም። ብቻ ምንድነው እናንተ ትኩረት ማድረግ ያለባችሁ ከዚህኛው ጀምራችሁ በየስትሬታችሁ ማስቀመጥ እስከሚደርሰው ድረስ ማለት ነው። ስለዚህ 0 ሲደመር 0 ስንት ነው? እዚህ ጋር 0 ማለት ነው። 0 ሲደመር 0 0 እናገኛለን። ሁለቱ ሲደመሩ ማለት ነው። 9 ሲደመር 2 ስንት ነው? 11። ስለዚህ 11 ከሆነ ምንድነው ምንድል አንድን ጽፈን አንድ አለን። ሁለት ቁጥር አንድ አይጻፍም ብያችኋለሁ። እሺ ቀጣይ 6 ሲደመር 1 ስንት ነው? 7። ከኤች ከአንድ ጋር 8 8 8። እሺ ከዛስ 0 ሲደመር 2 ስንት ነው? 2 2 2። ከዛስ 5 ሲደመር 3 ስንት ነው? 8 8። መጨረሻ ስንቀረች 4 አለች። 4 አሁን በታች ምንም የሚደመር የለም እንዳልናስቀምጣለን ማለት ነው። 4 እንዳልናስቀምጣለን። ስንት አገኘነ? 482810። 0 ሲደመር 0 0 አልነ። 9 እና 2 11 ስለሆነ አንድን ጽፈን አንድ ቀሪ አልነ። 6 ሲደመር 1 7 ከአንድ ጋር 8። 0 ሲደመር 2 2። 5 ሲደመር 3 8። 4 አብሯት የሚደመር ስለሌለ እናስቀምጣለን። ይህ ሲነበብ 482810 ማለት ነው። 482810። ስለዚህ ይህ ስንደመር ስንት አገኘነ? 482810 ማለት ነው። 482810 አገኘን። እንደዚህ አድርገን በቀላሉ ማግኘት እንችላለን ማለት ነው። እሺ አሁን ደግሞ ወደ ሶስተኛው ልምጣ። ከዚህ ጋር ስንት ነው የሚል ደግሞ ይሄ ስታነቡት አሁን ይህ ባለ ስንት ነው? ባለ 6 ዲጂት ነው። ስለዚህ 125600 ሲደመር 690870። አሁን ይህ 6 ስለሆነ እኩል ነው የሚደርስልን ማለት ነው። አሁን በዚህ በኩል ያለው ወደ ታች እናመጣለን። እንደነገርኳችሁ ለመደመር እንደዚህ እናስቀምጣለን። ከዛ ስትሬት እናደርጋለን እንደዚህ። ከዚህም በኋላ መደመር ማለት ነው። እሺ እንዴት ነው የምንደምረው? 0 ሲደመር 0 አይደለ? ከዚህ ከቀይ ጀምረን እየደመርን ነው መሄድ። 0 ሲደመር 0 ስንት ነው?
ዜሮ ነው። 0 ሲደመር 0 0 0 ሲደመር 7 7 0 ሲደመር 7 7 እሺ ቀጣይ 6 ሲደመር 8 ስንት ነው? 14 14 ስለዚህ ምንድነው የምንል አራትን ጽፌ አንድ አለ ይላሉ። ምክንያቱም 14ን ሁለቱን ቁጥር አንዴ መጻፍ አንችልም ብለናል። ከዚያ 5 ሲደመር 0 ስንት ነው? 5 ከአንድ ጋር 6 እሺ 2 ሲደመር 9 ስንት ነው? 11 አንድን ጽፈን አንድ አለን። መጨረሻ 1 ሲደመር 6 ስንት ነው? 7 ከአንድ ጋር 8 8 ይኸው 0 ሲደመር 0 0 አገኘነ። 0 ሲደመር 7 7 6 ሲደመር 8 14 አራትን ጽፈን አንድ አለን አለ። 5 ሲደመር 0 5 ከአንድ ጋር 6 አገኘነ። 2 ሲደመር 9 11 አንድን ጽፈን አንድ አለን አለ። 1 ሲደመር 6 7 ከአንድ ጋር 8 ስንት መጣ? 816470 816470 የመጨረሻው ውጤት ማለት ነው። 816470 ስንት አገኘነ? 816470 የዚህ የሁለቱ ድምር ማለት ነው። ስለዚህ እንደዚህ እያደረግን በቀላሉ ማግኘት እንችላለን ማለት ነው። አሁን እዚህ ጋር ምንድን ያደረግን? ይህና ይህ እንደዚህ ቢመጣ ይህኛውን ቁጥር በታች ያደረግን እና ከዛ በስትሬታቸው የመጀመሪያውን 0 ከመጀመሪያዋ 0፣ ሁለተኛውን ቁጥር ከሁለተኛው ቁጥር፣ ሶስተኛዋን ከሶስተኛው ያደረግን እየደመርን ማስቀመጥ። ይሄ የሁለቱ ድምር እናገኛለን ማለት ነው። እሺ ከዚህ ጋር ደግሞ እነዚህ ሁለቱ ደግሞ በነጥብ የተቀመጡ ናቸው እንደምታዩቸው 125.25 ሲደመር 45.8 አለ። ከዛ 210.821 ሲደመር 12.1 አለ። እነዚህን ደግሞ እንዴት ነው የምንደምር ነው? አሁን ከላይ ካየናቸው ትንሽ ለየት ይላል በነጥብ ሲሆን ማለት ነው። አሁን ይህን ደግሞ እንዴት ነው የምናደርግ? ሁሌም መደመር ሲሆን ነው አንደኛውን ከላይ አንደኛውን ከታች የሚደረገው ነገር ተመሳሳይ ነው። ስለዚህ አሁን እነዚህ ሁለቶች ስንደምር እንደዚህ እናስቀምጣለን። ነገር ግን እንደዚህ ካስቀመጥን በኋላ ከላይ ካየናቸው ለየት የሚለው በነጥብ ሲሆን ምንድን ነው? ከዚህ ጋር አሁን እነዚህ ቁጥሮች አሉ። ይቺ 8 ከዚህ 5 ጋር ስትሬት አትሆንም። በነጥብ የተቀመጠ ቁጥር ካገኛችሁ ነጥቧና ነጥቧ ስትሬት መሆን አለባቸው። ለምሳሌ ከነጥብ በኋላ እዚህኛዋ 3 ቁጥር ቢኖረው ከዚህ ጋር ደግሞ አንድ ቁጥር ቢኖር ይችኛዋ ከይችኛዋ ከነጥብ በኋላ እና በፊትና በጎን በዚህና በዚህ በቀኝ በግራ ያሉት ስትሬት መሆን አለባቸው ማለት። ስለዚህ ነጥቧ ከነጥቧ እኩል ናት እንጂ 8ን ከ5 ተራ አድርጋችሁ ብትደምሩ ስህተት ይመጣል ማለት። ስለዚህ ነጥቧን ተራ ታያላችሁ። ከነጥቧ በዚህ በኩል 2 አለች። ስለዚህ ከዚህ ደግሞ 8 አለች። ስለዚህ እቺ 8 ከማን ጋር ነው የምትደመር? ከ2 ጋር ማለት ነው። ከ5 በታች ምንም የለም። ምክንያቱም ምንድነው እቺ ከነጥብ ጥግ ስለሆነች ከይችኛው ነው የምትደመር። ከ5 በታች ግን ከዚህ ሁለተኛ ላይ ከ8 ቀጥሎ ምንም ስለሌለ ምንም አንደምርባትም እንዳናስቀምጣለን ማለት ነው። ስለዚህ አሁን ይህ ስንደመር እንዴት ነው የምናደርግ? እንደዚህ ያደረግነ። ከዚህም በኋላ ስንደምር ምን እናደርጋለን? 5 ሲደመር በታች ምንም የለም። እዚህ ጋር ለምሳሌ ከ8 ጎን የለም አይደለ? ስለዚህ 5 እንዳለ እንጽፋለን ማለት ነው። 5 እንጽፋለን። ከዛስ 2 ሲደመር 8 እንላለን። ስንት ነው? 10 ነው። 0ን ጽፌ አንድ አለኝ። ከላይ እንዳየ ነው መጽሐፍ ነው። እዚህ ጋር ችግር የለውም። 0ን ጽፌ ስንት አለኝ? አንድ አለኝ እንላለን። ከዛስ አንድ አለን። እሺ ይቺ ነጥብ አለች። ስለዚህ እዚህ ጋር ነጥቧ ትቀመጣለች ማለት ነው። ነጥቧ ቦታ ስንደርስ ነጥቧን እዚህ ጋር ማስቀመጥ ግዴታ ነው። ስለዚህ ከዚህ ጋር ነጥቧን እንዲህ እናስቀምጣለን ማለት ነው። ከዚያም በኋላ ግን አንድ አለ የሚለው እዚህ ጋር እንዳትረሱ፣ አንድ ነጥብ አለች። ምክንያቱም ለምንድን ነው 2 እና 8 10 ብለን 0ን ጽፈን አንድ አለን ብለን ከዚህኛው ጋር እንደምራታለን ማለት ነው። 5 ሲደመር 5 ስንት ነው? 10 ከአንድ ጋር 11። ስለዚህ አንድን ጽፌ እላለሁ። አንድን ጽፌ አንድ አለኝ። እሺ ከዚያስ ቀጣይ ደግሞ 2 ሲደመር 4 ስንት ነው? 6 ከአንድ ጋር 7። ከዛ መጨረሻ ከአንድ ጋር የሚደመር የለም እንዳናስቀምጣታለን ማለት ነው። ስንት አገኘነ? 171.05 171.05 ስለዚህ ነጥብ ካለ ከሁለቱም ነጥብ ካለ ነጥቧ ሁለቱ ነጥቦች በተራ ይሆንና በዚህኛው በኩልና በዚህኛው በኩል ዳርና ዳር ያሉት ይደመራሉ። መጨረሻ ከ5 በታች በኩል የለም። ነገር ግን 5 እና 8ን መደመር አንችልም። ምክንያቱም ከዚህ ከነጥብ በኋላ 2 ነው ያለ፣ ከዚህ ግን 1 ነው ያለ። ስለዚህ ይችኛዋ ከዚህኛዋ ጋር የምትደመር ማለት ነው።
እንደዚያ ሲሆን መጨረሻ ስንት እናገኛለን? 171.05 171.05 ማለት ነው። ስለዚህ እነዚህ ሁለቱ ሲደመሩ ስንት መጡ? 171.05 አገኘን ማለት ነው። እሺ የመጨረሻው ደግሞ ከዚህ ጋር 210.821 ሲደመር 12.1 አለ። ይህንም ልክ አሁን እንዳየነው እንደዚህ እናስቀምጣለን። እንደዚህ ካስቀመጥን በኋላ ምን መሆን አለበት? ይቺ ነጥብ ከይቺ ነጥብ ተራ መሆን አለበት። ስለዚህ ትንሽ ወደዚህ እናንሸራትታለን ማለት ነው። እስኪ አሁን ተራ ነች ብዬ አስባለሁ። እንደዚህ ካደረግን በኋላ ለመደመር በጣም ቀላል ነው ማለት ነው። አሁን ከአንድ በታች ምንም የለም። አንድን አምጥተን ማስቀመጥ አንድ እናስቀምጣለን ማለት ነው። ምክንያቱም በታች የለም። ከሁለት በታች ምንም የለም። ሁለትም ትቀመጣለች እንዳለ ሁለት። እሺ ከዛስ ከ8 በታች ግን አንድ አለች። ከነጥብ ጎን አለች 8። ከዚህም ከነጥብ ጎን አንድ አለ። ስለዚህ 8 ሲደመር አንድ ስንት ነው? 9። እሺ ከዛስ ነጥብና ነጥብ እንዳለ ነጥብ ትቀመጣለች። ነጥብ አለች ከዚህ ጋር። እዛ 0 ሲደመር 2 ስንት ነው? 2። እሺ አንድ ሲደመር አንድ አሁንም 2። ከዛ ከሁለት በታች ምንም የለ 2 ትቀመጣለች። ስንት አገኘን? 222.921 ከነጥብ በኋላ ከሆነ ቁጥሮቹ እያንዳንዳቸው ነው የሚጠሩ። አሁን እዚህ ጋር 222.921 አይባልም። ምክንያቱም ከነጥብ በኋላ ይህ ቁጥር አሁን ከአንድ ሚያንስ ነው። ነጥብ 9 ማለት 223 ያልሞላ ነው። 222.921 ስንል 223 ለመሆን የተወሰነ 0 ፖይንት ምናምን የቀረው ስለሆነ ይህኛው 921 ብለን አንጠራውም። ስለዚህ 210.821 ሲደመር 12.1 ከሆነ ውጤታችን ስንት ይሆናል? 222.921 ስለዚህ መጨረሻ ላይ ያገኘነው ስንት ነው? 220.921 የመጨረሻ ውጤታችን እንደዚህ ሆነ ማለት ነው። እንግዲህ እንደዚህ እያደረጋችሁ የተለያዩ ቁጥሮችን ይህንን ምሳሌ በመጠቀም እናንተ መደመር፣ መቀነስ፣ ማባዛት ትችላላችሁ ማለት ነው። በባለፈው እንዳልኳችሁ ቁጥሮችን መቀነስም ማባዛትም እንዲሁም ማካፈል አይተናል። ያንን ቪዲዮ እናንተ እየገባችሁ ማየት ይቻላል። እንዲሁም ደግሞ ዛሬ መደመር ለሁለተኛ ጊዜ ነው ቪዲዮ የሰራሁኝ። የባለፈውንም ይህንም ካያችሁ በእርግጠኝነት የተወሰነ ፍንጭ ታገኛላችሁ ብዬ አስባለሁ። ስለዚህ ለዛሬ የነበረን ትምህርት ይህን ይመስላል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ ባያላችሁበት ሰላም ሁኑ። ቻው